ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ በዛሬው ቪዲዮዬ የሰው ልጆችን ለከፋ የጤና ችግር እየደረገ ያለ የአመጋገብ ስርዓቶችን እንዳስሳለን ማለት ነው። እንግዲህ እነኛ አመጋገቦች በተለይ አሁን ላይ በብዛት ህፃናቶች እየተወሰዷቸው ወይንም እየተመገቧቸው ያሉ ምግቦች ናቸው። እነኚህ ምግቦች ጭራሽ በመተው ወይንም ደግሞ በመቀነስ የምንወስደውን መጠን በመቀነስ የራሳችንን እንዲሁም የቤተሰባችንን ጤና እንድንጠብቅ በማሰብ ያዘጋጀውላችሁ መረጃ ነው ማለት ነው። እናንተ ደግሞ ላይክ፣ ሰብስክራይብ እንዲሁም መረጃው ለሌሎች እንዲደርስ ሼር በማድረግ እንድትተባበሩኝ ጠይቃለሁ። በቀጥታ እንግዲህ ወደ መረጃው ነው ማልፈው። እንግዲህ ምግብ በራሱ ለሰው ተፈጥሮ የማይስማማ ወይም የሚጎዳ ነው ብሎ መደምደም ከባድ ነው። ሆኖም ምግቦች የሚዘጋጁበትና አንዳንድ ምግቦች የሚዘጋጁበት መንገድና እንዲሁም የምንወስዳቸው መጠኖች እንዲሁም ድግግሞሹ ከምግቦቹ የምናገኘውን ጠቀሜታ ከማሳጣት ጀምሮ ለከፋ የጤና ጉዳት እስከ መዳረግ ሊያደርሱን ይችላሉ። እናም በብዙ ጥናቶች እንዲሁም የዓለም የጤና ድርጅት እነኚህ ምግቦች በተለይ ህፃናት አሁን ላይ እየተወሰዷቸው ስላሉ ለከፋ የጤና ችግሮች እየተጋለጡ ያሉ ናቸው ብሎ ያወጣቸው መረጃዎች በመሆናቸው እነኚህን መረጃዎች እንድትከታተሉ ስል ጠይቃለሁ። በአንደኝነት የምናገኘው ቅባት ያላቸው ምግቦች ናቸው። እንደ ጮማ ያሉ ቅባት ያላቸው ምግቦች ማዘውተር በሰውነት ውስጥ ከፍተኛ የፕሮቲን መጠን እንዲከማች ያደርጋል። ከቅባታማ ምግቦች የምናገኛቸው ፕሮቲኖች በሰውነት ውስጥ እየተበራከቱ በስርዓተ ምግብ ከመወገድ ይልቅ ወደ ስብነት ይቀየራሉ። ይህም ለሪህ ወይንም የሰውነት መገጣጠሚያ ህመም ከመጋለጥ ጀምሮ በኩላሊት ላይ ከፍተኛ የሆነ የጤና ችግር ያስከትላል ማለት ነው። ስለዚህ የምንወስደውን የቅባት መጠን እጅግ መቀነስ አለብን ማለት ነው። ከመጠን ባለፈ ሁኔታ ቅባት የበዛባቸውን ምግቦች መጠቀም ከፍተኛ ስብና ከሚቃጠለው በላይ ኢነርጂ በሰውነት ውስጥ እንዲጠራቀምና ለጤና መታወክ ምክንያት ይሆናል። ከዛ አንጻር አጠቃላይ የዘይት ቅባት አጠቃቀማችንን መፈተሽ እንዲሁም ምን ያክል የዘይት ቅባት እየወሰድን እንደሆነ ማየት ይኖርብናል ማለት ነው። ልጆችም እነኚህን በምን ያክል መንገድ በምን ያህል ሁኔታ እየወሰዱ እንዳለ መከታተል ይኖርብናል ማለት ነው። በሁለተኛ ደረጃ የምናገኘው የገበታ ጨው ነው። የገበታ ጨው እንግዲህ ጨው ለሰውነታችን እጅግ በጣም ጠቃሚ ነው። ቢሆንም ግን ከበዛ የራሱ የሆነ የከፋ የጤና ችግር ያመጣል። እንግዲህ የጨው ጨዋታ ምላስ ላይ ነው ይባላል። በሰውነታችን ውስጥ ከፍተኛ ሁኔታ የጨው መኖር ለተለያዩ በሽታዎች መጋለጥ እድልን ይጨምራል። ጨው ሶዲየምን ይይዛል። ሶዲየም ደግሞ ሰውነት ውስጥ ሲበዛ ከፍተኛ መጠን ያለው ውሃ የደም ቧንቧዎች ውስጥ እንዲኖር ያደርጋል ማለት ነው። በደም ቧንቧ ውስጥ ከፍተኛ ውሃ አለ ማለት ደግሞ መደበኛ ያልሆነ የደም ግፊት አለ ማለት ነው። እናም ከዚህ በኋላ ለደም ግፊት፣ ለስትሮክ፣ ለኩላሊትና ለልብ ችግር እንድንጋለጥ ያደርጋል ማለት ነው። ጨው በባህሪው የጤና ጥቅሞች ቢኖሩትም ከመጠን ሲያልፍ ከጥቅሙ ያመዘነ ጉዳት ይዞ ይመጣል ማለት ነው። ስለዚህ የጨው መጠናችንን ቀነስን ማለት የተለያዩ በሽታ የመያዝ እድላችንን ቀነስን ማለት ነው። ስለዚህ የጨው መጠናችንን እንድንቀንስ አሳስባለሁ። በሶስተኛ ደረጃ ስኳርና ጣፋጭ ምግቦች። ስኳርን አብዝቶ መውሰድ በሰውነት ውስጥ የኃይል ሰጪ ንጥረ ነገር ወይንም ኢነርጂ ከመጠን እንዲያልፍ፣ ኃይል ሰጪ ንጥረ ነገር ሲበዛ ደግሞ በርካታ መዘዞችን ይዞ ይመጣል። የመጀመሪያው የሰውነት ክብደት መጨመር ነው ወይም ውፍረት። ውፍረት ደግሞ ለሌሎች በሽታዎች የመጋለጥ እድልን ከፍ ያደርጋል ማለት ነው። ለምሳሌ ከምግብ ፍላጎት መቀነስ ጀምሮ ማለት ነው። ከዛ አልፎ ደግሞ ለልብ ችግር፣ ከዛ አልፎ ደግሞ ለስኳር ህመም እና የተለያዩ ተያያዥ ጉዳቶችን ሊያደርስ ይችላል። ስኳር ግሉኮስ እና ፍሩክቶስ የተሰኙ ሞለኪውሎች ውህድ ሲሆን ወደ ሰውነት ሲገባ ግሉኮሱ ወደ ተለያዩ ውስጣዊ ክፍሎች ሲሰራጭ፣ ፍሩክቶስ ደግሞ በቀኝ የጉበት ክፍል በመከማቸት ለተለያዩ የጤና ጉዳቶች ይዳርጋል ማለት ነው። ከፍተኛ የስኳር መጠን ያላቸው እንደ ኬክ፣ ከረሜላ፣ አይስክሬም በተለይ ደግሞ እነኚህ የለስላሳ መጠጦች
ለኛ ምንም ጠቀሜታ የሌላቸው የለስላሳ መጠጦች ከፍተኛ የስኳር መጠን ስላላቸው ባንጠቀማቸው መልካም ነው። ነገር ግን ስኳር ለሰውነት የማያስፈልግ ነው ማለት አይደለም። እንደ አቮካዶ ጤናማ የሆነ የስኳር ይዘት ያለውን አቮካዶን በመጠቀም ስኳርን ልንተካ እንችላለን ማለት ነው። እንዲሁም ከፍራፍሬ በመጠቀም ከፍራፍሬ የምናገኘው ፍሩክቶስ የያዘ ስኳር ለጤና ጠቃሚ ብቻ ሳይሆን ለሰውነት እድገት ወሳኝ የሆነውን የስኳር ይዘት ይዟል ማለት ነው። አራተኛ የፋብሪካ ምግቦች። በከፍተኛ የዝግጅት ሂደት የሚያልፉ የታሸጉ ምግቦች ከፍተኛ ስኳርና ጨው የመያዝ እድላቸው ሰፊ ነው። እነዚህ ምግቦች ሲዘጋጁ ተፈጥሯዊ ያልሆኑ ማቅለሚያዎችን፣ ማጣፈጫዎችን እና እንዲሁም እንዳይበላሹ ማቆያዎችን ይዛሉ። እነዚህ ደግሞ ግብአቶች አዘውትረን መመገብ የመጀመሪያ ጉዳት በሆድ እና በአእምሮ መካከል ያለውን መስተጋብር ማወክ ነው። አእምሮ የጥጋብን ወይንም የረሃብን ስሜት የሚረዳበት ስርዓት ወይንም መስተጋብር የማዛባት እና ከሚገባው በላይ ደጋግሞ የመመገብ ፍላጎት እንደሚያስከትልና ሱስ እስከ መሆን እንደሚደርስ የተለያዩ የጤና መረጃዎች ይዘው ይወጣሉ። ስለዚህ እነኚህን ታሸጉ ምግቦች መጠቀም ባህላችንን በመቀነስ አጠቃቀማችንን ማሻሻል አለብን። ወደ አምስተኛው ስንሄድ በአምስተኛ ላይ የምናገኘው በዘይት የተጠበሱ በተለይ እነኚህ ቶሎ ደራሽ ወይንም ፋስት ፉድ ብለን የምንጠራቸው ምግቦች በዘይት የተጠበሱ እንደ ድንች ማለትም የድንች ቺፕስ፣ ሳምቡሳና ጣፋጭ ብስኩቶችን ጨምሮ ሌሎች በዘይት የሚዘጋጁ ቶሎ ደራሽ ምግቦችን ወይም ፋስት ፉዶችን እነዚህ ምግቦች በተለይ እንደ ቺፕስ የመሳሰሉ በዘይት የሚጠበሱ ምግቦች ያላቸው የስነ ምግብ ጠቀሜታ ዜሮ ከመሆንም አልፎ የሚዘጋጁት በፓልም ኦይል ስለሆነ የጤና ስጋታቸው በጣም ከፍ ይላል ማለት ነው። የበለጠ ጎጂ የሚሆኑት ደግሞ የሚጠበሱበት ዘይት ደጋግሞ ወይንም በመደጋገም ጥቅም ላይ መዋሉ። ይሄ ደግሞ ምግቡ ዘይቱን ይመጣውና ወደ ባድ ፋት ወይም ጎጂ ስብ ይቀየራል። ይህ ደግሞ የደም ቧንቧን እና ሌሎች የጤና ችግሮችን ያስከትላል ማለት። እንግዲህ እነኚህ እስካሁን ያነሳናቸው አሁን ላይ በጣም ጉዳት እያደረሱ ያሉ ስርዓተ ምግቦች ናቸው ማለት ነው። ስለዚህ ለዛሬ ያስኩላችሁ የጤና መረጃ ይህን ይመስላል። ወደዳችሁት ላይክ እና ሼር አድርጉልኝ። አመሰግናለሁ። በሌላ ቀን በሌላ ቪዲዮ እስከምንገናኝ ቻው።